ሰይድ ያደራውን ሰላም የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እንደምን አላችሁ? ዛሬም እንግዲህ ወቅታዊና አዲስ መረጃዎች እንግዲህ ጄላችሁ መጥቻለሁ ማለት ነው። በቀነኒ አዱኛ አሟሟት ምክንያት የተሰማ አዲስ ነገር አለ። በሊቢያ ላሉት ወንድሞቻችንም የወጣ መረጃ አለ። ሁሴንና በእፎይ መካከልም እሱም ጉዳይ አዲስ መረጃ አለ። አዳዲስ መረጃዎችን ከፈለጋችሁና ወቅታዊ ትኩስ መረጃዎችን ከፈለጋችሁ ይሄንን ቻናል ሰብስክራይብ አድርጋችሁ መቀላቀልም እንዳትረሱ። ቪዲዮንም እንደምትወዱት ስለማልጠራጠር እንደ ሁሉ ጊዜው ቪዲዮ ላይክ አድርጋችሁ መጀመርም እንዳትረሱ። ሌላው እንግዲህ ሳምንቱን ሲያነጋግር የነበረው በስደት ላይ ያሉ እህት ወንድሞቻችን እንግዲህ በሊቢያ ላይ እየደረሰባቸው ያለው ጥቃት እንግዲህ ሁሉንም ኢትዮጵያዊ በሚባል መልኩ እንግዲህ እያስጨነቀና እያሳሰበ ከሚገኙት ርዕሶች መካከል አንዱ መሆኑ ይታወቃል። ለሜዳቸውስ ምንድነው መንስኤ? በሊቢያ ስላሉት ወንድም እህቶቻችን ትንሽ እንነጋገር። ለሌሎች ቪዲዮዎች እናልፋለን። ሰሉ ድግሪያቸው እንኩ ድግሪያቸው ድንቁርናዬን መልሱልኝ። አስተማረም ብላችሁ ቅጥረኛ ካረጋችሁኝ በኋላ ዘመድና ብር ከጠየቃችሁ ድግሪያቸውን ወሰዱና ያን ሰርቶ የመኖር ጉጉቴን መልሱልኝ። ብር ከዘመድና ከብር ባሻገር ሲሆን ትሰጡኛላችሁ። መማር ድህነት እንደሆነ አሁን ገብቶኝ የቅጥር መስፈርቱ ብርና ዘመድ ከሆነ ድግሪ ምን ይሰራል? ሰሉ ድግሪያቸው ተስፋ ያለው ሰው እንግዲህ ስለወደፊት ማሰብና የተለያዩ አላማዎችን እንደሚይዝ ይታወቃል። ተስፋ የሚያስቆርጡ ብዙ ነገሮች ሲበዙ ግን እጅግ መራር የሆኑ ነገሮችንም የሚያስቡ ወጣቶች በዚህ ምክንያት ነው እየበዙ የሚገኙት ብዬ አስባለሁ። ሊቢያ እንግዲህ ገብታችሁ ህይወታችሁን ለመቀየር ከ100% 95% ሞት ሲሆን 5% ደግሞ ግማሹ በስቃይ ግማሹ ነች ምናልባት ሊሆን ይችላል ተብሎ የሚታሰበው ለመወሰን እንደሚገደዱ ይታወቃል። እስኪ በሊቢያ የሚገኙ እህት ወንድሞቻችን እየደረሰባቸው ያለው ስቃይና መከራን የሚያሳይ አንድ ቪዲዮ ተመልክተን ሁላችንም እንግዲህ ለእህት ወንድሞቻችን ድምጽ መሆን ስለሚገባንም ጭምር እሱን ቪዲዮ እንመልከትና ወደ ሌሎች ቪዲዮዎች እናልፋለን። ሊቢያ ላይ ሀበሾች እየታሰሩ አሁን ይገኛሉ። እንደምትመለከቱት ኢትዮጵያውያንና ኤርትራውያን አሁን በሊቢያ ላይ እየታሰሩ እየተገደሉ ይገኛሉ። ወረቀት የሌለው ፓስፖርት የሌለው እንዲሁም መንቀሳቀሻ ፍቃድ የሌለው እንዳለ ሀበሻም ኤርትራም ሁሉ አፍሪካዊ ስደተኛ እንዲታሰር ከረመዳን ጾም በኋላ እንዲታሰር አዲስ ህግ ወጥቷል። 25ቱ የረመዳን ጾም ከገባ ጀምሮ እንደምትመለከቱት እነዚህ ስደተኞችን ወረቀት የላችሁም ፓስፖርት አለዛችሁም ዶክመንት የላችሁም እያሉ እያሳደዱ በየቤቱ በየህንጻው ላይ ማለት ነው በመኪናና በፓትሮል በታጀበ መልኩ ነው እንግዲህ የሊቢያ ፖሊሶች በየመንገዱ የሚገኙ ሀበሾችን እንዲሁ ደግሞ ዶክመንት የሌላቸው ዜጎችን ያው እያፈላለጉ ወደ የእስር ቤት እያጎራቸው እንዲሁ ደግሞ አንዳንዶችን ደግሞ በጥይት ተኩሶ እየገደሏቸው ያለው እንግዲህ ወገኖቻችን በሊቢያ በስደት ላይ የሚገኙ አሁን ከባድ ሁኔታ ላይ ነው የሚገኙት። በጣም ድምጽ ልንሆንላቸው ይገባል። ሊቢያ ላይ የምትገኙ ስደተኞች ሀበሾችም እርስ በራስ ለመረዳዳት እንዲሁ ደግሞ ለመደበቅ መኩሩ። ኤርትራውያን በተለያዩ ሀገራት ድምጻቸውን እያሰሙ ነው ስደተኝነት ወንጀል አይደለም እያሉ። እባካችሁ ይህን ቪዲዮ ሼር በማድረግ ሪፖስት በማድረግ ኮሜንትና ላይክ በማድረግ ለብዙ ሰዎች እንዲዳረስ መንግስትም እንዲየተሯሯጡና የተሰቃዩ ላሉ ዜጎቻችን መልስ እንዲሰጡ ለሊቢያ መንግስት ጥያቄ እንዲያቀርብ እባካችሁ ሼር ኮፒ ሊንክ ማድረጋችሁ እንዳይረሳ ለወገኖቻችን እንድረስላቸው። እንደተመለከታችሁት ነው ለእህትና ለወንድሞቻችን መድረስ ያለብን ጊዜ አሁን ነውና ሁላችሁም የቻላችሁትን በማድረግ እንግዲህ እነዚህ እህት ወንድሞቻችን መድረስና ድምጽ መሆን ስለሚገባን ሁላችሁም የቻላችሁትን በማድረግ እንግዲህ ለሚመለከተው አካል ቪዲዮ እንዲደርስም ማድረግ ይኖርብናል ማለት። ሌላው እንግዲህ የሳምንቱ መነጋገሪያ ርዕስ የነበረው የቀነኒ አዱኛ አሟሟት ጉዳይ ነው። በቀነኒ አዱኛ አሟሟት እንግዲህ አዲስ የወጣ መረጃም አለ።
እንደተመለከታችሁት እጅግ የሚያስቀና ፍቅርንና እጅግ ደስ የሚል ነገርንም እየተመለከትን ነበር ሁላችንም እንግዲህ አዲስ መረጃዎች ናቸው የምንላቸውን በሙሉ በማምጣት የዚች ነብሰ ጡር ፍትህ እስከምታገኝ ድረስ የቻልናቸውን እንግዲህ በማድረዞች እንዲደርስና እውነቱ እንዲወጣ እንግዲህ የቻልነውን ማድረጋችንን እንቀጥላለን ማለት ነው የሞተችበትንም እንግዲህ ምክንያት ላይቭ ላይ አንድ ወንድማችን እየተናገረ ነበር እስኪ የሱን ቪዲዮ እንከታተልና በሱ ቪዲዮ ጉዳይ አንድ ነገር እንባባላለን እንግዲህ የተለየ ነገር አይደለም የልብስ ማጥቢያ በረኪና ነው ላርጎ የሚባል ቾብላ ላርጎ ጋሪን ጥሏት ወጣለች መጀመሪያ ከዛ ከቤታ ቤት ተከትሏ ሲሄድ ልትጠጣ ነው ላርጎ ይበል እንጂ አይ ቲንክ ላርጎ ሳይሆን በረኪና ይመስላል እንደሱ አብቆ ላርጎ ይላል ማለት ያ መርዝ ያ ሶዳ ነው ልትጠጣ ወስዶ ወደ ሽንት ቤት ሊጨምር ሲሄድ ቀጥታ በኪችን መስኮት በኩል ነው ያለው ይወድቅ ነገር ነው የሰማሁት ነው የሚለው ሰው ብሎ ወደዛ ሲገባ ኦሬዲ የለችም የሚለቀቅ ብለኛ ነገር ከዛ በኋላ የተከሰቱ ነገሮች ትንሽ ለማውራት ይከብዳል ወደ መሬት ካረፈች በኋላ ወረዱ ሁሉም ሰዎች ከስር የሚሰሙ ሰዎች አሉ ድምጹ ምን አልከባድ እንደማይሆን ታውቃላችሁ ከዛ ልጅቷን አፋፍሷት በሱ መኪና ከታች የነበረ ግራውንድ ላይ ሰው ያደገችበት ቦታ የነበረው አንድ የባንክ ሹፌር ነው የሱ መኪና እየነዳ ሄዱ ሁላችንም ከዛ የሰማነው ከዛ ባለ ነገሮችን የሰማነው እና ነው ከዛ ሹፌሩ አደረሳቸው ኦሬዲ ከአምስተኛ ላይ አይደለም ከደረጃ ላይ ሰው ወርቆ የሆነ ነገር እንኳን ቢነካው ምን እንደሚሆን ማሰብ አቅተንም ያ ሹፌሩ አደረሳቸው መኪናውንም እሱ ካዝና ከፋች ነኝ ብሎ ዞን ተለይደው እሱንም ፖሊስ ይዞት ሄደ ከዛ በኋላ ነው ሁላችንም የተደረስነው ሌሎች ሰዎች የመጡት በጣም የሚያሳዝነኝ ነገር ከዚህ ፊት ያሁን ያወራቸው ነገሮች ሲሆን ከዛ በኋላ ያሉ ነገሮች ናቸው የሚያሳዝኑ ፊቷን አይተናል እንትናን አይተናል እንደዚህ ነው እንደዛ ነው ብሎ ህሊና ያለው ልጅ አለኝ እኮ ነኝ ሁላችንም በቀነኒ አዱኛ ሞት ምክንያት እንግዲህ ከሞተች ህልፈተ ህይወቷ ከተሰማ በኋላ በቀን አዳዲስ መረጃዎች ይወጡና ስለ ቀነኒ አዱኛ ብዙ ነገሮች እየተባሉ ይገኛሉ ይሄም እንግዲህ ከሰሞኑ አዲስ መረጃና ብዙዎች ሲነጋገሩበትና ሲቀባበሉበት የነበረው አንዱ መረጃ ይሄ ነው ሌሎች ደግሞ ስትወርቅም ጭምር ሲገፈትራት ሲደበድባትም ጭምር በቪዲዮ ቀርጸናል ብሎ ያጋሩትም አንድ ቪዲዮ አለ እስኪ እሱንም ቪዲዮ እንመልከተው አው ለማንኛው እንልክለታለን እናት ኮሜንት የጻፍሽልን ማለት ነው ዋትስአፕ ቁጥሩም ስላለኝ በዛ መላክ እንችላለን ግን ትክክለኛው ሆነ እውነቷ እንዳይወጣኩ ከብሄር ጋር ሊያያይዙት የሚፈልጉት ነገር ነው በጣም ደሞ የሚያመው እንዴ ኦሮሞ ሀቋን በልቶ ይያለ ስለሌላ ብሄር ውስጥ ይገባሉ ስላለፈው ታሪክ ያወራሉ እዚህ ጋር ስለሞተች ልጅ ይያለች በጣም የሚያሳዝን ኦሮሞ ነው የበዛው ሀገሪቷ ላይ ያሳዝናል በጣም እዩት እነዚህ ሁለት ታቶች እንግዲህ ከሱ ጋር ያኖረችበት አመታቶች በሙሉ በየለሊቱ እያጨሰ እየጠጣ ምን እያለ እየመጣ እየቀጠቀጣት ነው ማለት ነው ሰውነቷ ያስታውቃል ምንም አይነት ማስረጃ አያስፈልገውም እኮ አልቃለች ልጅቷ በቁም እዩት በደንብ ማለት ነው ይሄ ግልጽ ነው ናውሬ በዱላ ነው እንደዛ ያረጋል ሳይኮ ደግሞ አይምሯን እንዳትነሳ አድርጎ ልጅቷን ገሏታል መጀመሪያ ጸጉሯም ታያል የቀነኒ ጸጉር እንዴ እያት ማርሼቱ ዳማ መሸገን እኔ ይገርመኛል በጣም የጭካኔው ብዛት በጣም ነው የሚገርመው ምንም እኮ አይመጣም ከቻልሷን ትሪታ አድርገናል የሚገርም ነው በጣም ነው የሚያሳዝነው በጣም ብዙ ወንዶች አሉ
እጅግ በጣም ብዙ ወንዶች በጣም እኮ ነው የምታሳሰው ምን ሆነ የሚመታው በቻው ኢየሱስ የነበራት መልክ ከቤተሰቦቿ ሲወስዳት ያኔ ሲወዳት ሲጠይቃት የራሱ ሲያደርጋት ይሄን አይነት አቋም አይደለም ያዘችው ሰማችሁት ነው ሲደበድባት የሚያሳይ ቪዲዮም እንግዲህ ተብሎ በዚህ ሳምንት እንግዲህ በጣም ሲንሸራሸርና በሶሻል ሚዲያው ሲቀባበሉበት የነበረው አንዱ ቪዲዮም ይሄ ነው እንግዲህ ከሞተች በኋላ ብዙ አዳዲስ መረጃዎች ብዙ ቪዲዮዎች እየወጡ ነው መረጃ አይናቀምና የተባለውንና አዲስ ናቸው ብለን ያሰብናቸው ቪዲዮዎችም እንግዲህ ይዤላችሁ መጥቻለሁ ማለት ነው በብሔርና በሃይማኖት ያረጋችሁ ከፋፍላችሁ እንግዲህ መረጃው እንዳይወጣ የምታረጉ ሰዎች እባካችሁ ከዚህ ድርጊታችሁ ቀነኒ አዱኛን እኛ ፍትህ ምን ጠይቅላት ብሔሯን ወይንም ሃይማኖቷን ብለን ሳይሆን እንግዲህ ለሞተችው ለነብሰ ጡሯ ፍትህ ስለሚገባት ለዛች ለሞተችው ነብስ ሲባል እንግዲህ ሁላችሁም ፍትህ መጠየቃችሁን ማቆም የለባችሁም ማለት ነው ሌላው ደግሞ እንግዲህ እዚህ ሳምንት መነጋገሪያ ርዕስ የነበረው የሁሴንና የእፎይ ጉዳይ ነው ሁሴንና እፎይ እንግዲህ በላይቭ ቆይታቸው ብዙ ሰው ነው የሚከታተላቸው በሙስሊም እህት ወንድሞቻችን እና በኦርቶዶክስ እህት ወንድሞቻችን መሃል እንግዲህ የተለያዩ ሐሳብ አስተያየቶች እየተሰጡና የተለያዩ ሰዎችን በሱ ጉዳይ እየተነጋገሩ ይገኛሉ አዲስ ነገር አለ በእነሱ ጉዳይ መጀመሪያ ግን ይሄን ቪዲዮ እንመልከትና ወደ ሌሎች ቪዲዮዎች እናልፋለን ሰበር መረጃ በወንድማችን እፎይና በወንድማችን ሁሱ መካከል የሚደረግ ዛሬ ከፍተኛ ዲቤት አለ ማለት ነው የእስልምና እምነት ተከታይና የኦርቶዶክስ እምነት ተከታይ ወንድማችን ሁሴንና በወንድማችን እፎይ መካከል እንግዲህ የሚኖረው ላይቭ እንግዲህ ብዙዎች ዲቤቶች የሚቆጠር እምነቶች እንግዲህ የእምነት ልውውጥ የሚደረግባቸዋል ተብሎ የሚታሰብባቸውና እጅግ ከፍተኛ የሆነ የሰው ቁጥር እንግዲህ እንደሚኖርና ብዙ ሰውም እንደሚመለከታቸው ይገመታል አሁን ስቱዲዮ መግባት ቪዲዮዎችን ለማየት እንደሞከርኩት እንግዲህ የዛሬው የላይቭ ቆይታቸው ተሰርዟል ብዙ ሰዎች ጋር ቪዲዮ መድረስ አለበት ብዙ ሰዎችም ይሄንን ላይቭ ሊከታተሉት ይገባል በማለት እንግዲህ መጀመሪያ ለብዙ ሰው ማስተዋቂያ መሰራትና ብዙ የሙስሊም እህት ወንድሞቻችንና ብዙ የኦርቶዶክስ እህት ወንድሞቻችን በተገኙበት የላይቭ ቆይታው ይሁንም ሲሉ እንግዲህ በሁለቱ መሃል የነበረው የዛሬ የላይቭ ቆይታ መራዘሙንም እንግዲህ ተመልክቻለሁ ማለት ነው ሁለቱ መካከል የሚደረገው የላይቭ ቆይታ ግን መሸነፍና ማሸነፍ የሚባለው ነገር ፍጹም አለመኖሩንም በዚህ አጋጣሚ ለነግራችሁ ፈልጋለሁ ማለት ነው ለመማማሪያ እንጂ የመሸናነፊያ ፕሮግራም አለመሆኑንም ለነግራችሁ እወዳለሁ ማለት ነው እስኪ አንድ ቪዲዮ አለ እሱን ቪዲዮ እንመልከትና ሐሳብ አስተያየት እንሰጥበታለን ዘይድ ያደራውና እውነት ሙግን ታውቀው እውነት አይደለም ንቀቀው አንተ ጾመኛ አይደለ እንዴ አንተ ሙኩ እየጾምኩ ነው እሺ አይ ግማሽ እንያዛላ ግማሽ እሺ ጌታ ይባርካችሁ አሜን ያ ረበል ዓለሚን በዚህ ቪዲዮ ላይ ምንም አይነት ነገር ማውራት አለብኝ በያላስብም ለገባው ሰው ትልቅ ትምርት የሚሆን ወቅቱን የጠበቀ ትክክለኛ ቪዲዮ ነው በያስባለሁ እናንተም ቪዲዮ ስታዩ እንግዲህ ምን ተሰማችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ ለላዩ አለመግባባቶችም እንዳሉ እንግዲህ የሚያሳዩ ቪዲዮዎችን እንግዲህ በሁለቱ መካከል አለመግባባት እንደተፈጠረ አድርገው ብዙ ሰዎች በማስመሰል በየሶሻል ሚዲያቸው ቪዲዮዎችን እየለቀቁ ይገኛሉ ይሄ ግን ፍጹም ከእውነት የራቀ መሆኑን በዚህ አጋጣሚ ልነግራችሁ ፈልጋለሁ የሃይማኖት አባቶች እጅግ የምንወዳቸው ሀጂ ሙፍቲና እጅግ የምንወዳቸው አባ ገብረ ኪዳንም እንግዲህ በዚህ ጉዳይ ሐሳብ አስተያየታቸውን ቢሰጡ ማረጋጊያ ስራም ቢሰሩ እኔ እንግዲህ በዚህ አጋጣሚ ሐሳቤን እገልጻለሁ ማለት ነው ማችን ሁሴንንና የወንድማችን እፎይን የላይቭ ቆይታ ትክክለኛ ቀንና ሰዓቱን እንግዲህ እንደሰም ለእናንተ የማሳውቃችሁ ይሆናል ማለት ነው ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር እንደወደዳችሁት ማለት ተራጠረም ቪዲዮ ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ ሐሳብ አስተያየታችሁን ወንድማዊ ምክራችሁንም ኮሜንት ላይ አስቀምጡልኝ ሰብስክራይብ ያላረጋችሁ ይሄንን ፋሚሊ ያልተቀላቀላችሁ ሰብስክራይብ ማድረግ እንዳይረሳ ቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ ወዳችኋለሁ